ሰላም ጤና ይስጥልኝ ውድ የኮንሶም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ ደግሞ የምናየው ስለ ሁለተኛው ማርኬት ስትራክቸር ታይፕ ስለ ፒውር ሞኖፖሊ ነው። እንግዲህ እንደምታስታውሱት ባለፈው ሌሰናችን በሌሰኗን ማለት ነው ስለ ማርኬት ስትራክቸር ዋት ኢዝ ማርኬት የሚለውን ማርኬት ስትራክቸር ምንድነው የሚለውን ቀጥለን ደግሞ ስለ ታይፕ ኦፍ ማርኬት ስትራክቸር አራት ናቸው ብለን ነበር። ከዛ ውስጥ ፐርፌክትሊ ኮምፒቲሽን ማርኬት ስትራክቸር የሚለውን አይተናል። በዛሬው ክላሳችን ደግሞ ፒውር ሞኖፖሊ ማርኬት ስትራክቸር የሚለውን በደንብ በጥልቀት ለማየት እንሞክራለን ማለት ነው። ቤተሰብ ያሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ ለሌሎች ሸር እንድታደርጉ እንዲሁም ቤተሰብ ያሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮዎች እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ ስለ ፒውር ሞኖፖሊ በጥልቀት ከማየታችን በፊት ስለ እስኪ ኢንትሮዳክሽን ቱ ፒውር ሞኖፖሊ የሚለው እንይ። ኢንትሮዳክሽን ቱ ፒውር ሞኖፖሊ እንግዲህ ፒውር ሞኖፖሊ ኦሪጂኑ ሞኖፖሊ የሚለው ኦሪጂን ከግሪክ ተርም ነው። ሞኖስ ሲንግል እና ፖሉስ ሴለር ከሚል ሁለት ቃላቶች ተጣምሮ የመጣ ነው። ትርጓሜው ምንድነው? ማርኬት ዊዝ ኦንሊ ዋን ሴለር ኤንድ ሜኒ ባየር። ሞኖፖሊ ማለት ነው ሞኖስ ኤንድ ፖሉስ ከሚሉ የሁለት የግሪክ ቃላቶች የመጣ ሲሆን ትርጓሜው ማርኬት ዊዝ ዋን ሴለር ኤንድ ሜኒ ባየር፣ አንድ ሻጭና ብዙ ገዦች ያሉበት ማርኬት ስትራክቸር ምን ይባላል? ሞኖፖሊ ወይም ፒውር ሞኖፖሊ ማርኬት ስትራክቸር ይባላል። ኮንዲሽንስ የሚሉትን ስናይ ደግሞ ሲንግል ፕሮዲውሰር ነው፣ አንድ ሻጭ ብቻ ነው። ኖ ክሎዝ ሰብስቲቱት ደግሞ ይሄው ፈርም የሚሸጣቸው ፕሮዳክቶች ምንም አይነት መተኪያ የላቸውም። ኖ ክሎዝ ሰብስቲቱት። ኢንትሪ ቤሪየር፣ ወደ ኢንዱስትሪው መግባት አትችልም። ቤሪየር አለ፣ የተለያየ ቤሪየር አሉ። when there is only one firm in the market, the firm is price taker, whereas consumers are the firm are price maker and whereas the consumers are price taker። እንግዲህ ሞኖፖሊ ላይ ኮንዲሽኑ ሲንግል ሻጭ አለ ብለናል። አንድ ሻጭ ብቻ ነው ያለው። ምርቶቹም ክሎዝ ሰብስቲቱት የላቸውም። የቅርብ የሆነ መተኪያ ሰብስቲቱት የሚደረግ የላቸውም። ወደ ኢንዱስትሪው መግባት አትችልም። ኢንትሪ ቤሪየር ነው። ኢንትሪ ቤሪየር አለ። ዱቱዛት ፕሮዲውሰሩ ፕራይስ ሜከር ነው። በቃ በፈለገው ዋጋ ፕራይስ ሜክ አድርጎ መሸጥ ይችላል። ኮንሱመሮች ደግሞ ተጠቃሚዎች ደግሞ ገዢዎቹ ደግሞ በፕራይስ ሜከሩ ወይም በሻጩ ሴት የተደረገውን ፕራይስ ምናምን ይቀበላሉ። ምንም አማራጭ የላቸውም ማለት ነው። ፎር ኢንስታንስ ኢትዮጵያን ኤሌክትሪክ ፓወር አውቶሪቲ ኤልፓ is the one of the firms producing and supplying electric power in Ethiopia can be considered as an best example of monopoly firm። ኤልፓ ኢትዮጵያን ኤሌክትሪክ ፓወር አውቶሪቲ በቃ የሞኖፖሊ ፈርም ምሳሌ አድርገን መጥቀስ እንችላለን። ምንም አይነት ኮምፒቲተር የለውም። ለምሳሌ ሳፋሪኮም ኢትዮጵያ ውስጥ ከመምጣቱ በፊት ኢትዮ ቴሌኮም ሞኖፖሊ ነበረ። ስለዚህ ምንም እንኳን ስቴት ኦንድ ቢሆንም ኤልፓ ስቴት ኦንድ ቢሆንም it is the sole supply of electric power in Ethiopia። ኤሌክትሪክ ፓወር ሰፕላይ የሚያደርገው እሱና እሱ ብቻ ነው። የኤሌክትሪክ ፓወር ሲንግል ፕሮዲውሰር ነው። ኤሌክትሪክ ፓወር ክሎዝ ሰብስቲቱት የለውም። አክቹዋሊ ሻማና ባትሪ ካልሆነ እንደገና ደግሞ ወደ ማርኬቱ ራስ መግባት አትችልም። ባይ ዲፎልት አሁን ኤሌክትሪክ ፓወር ላምርት ብሎ አንድ ፈርም ኢንጌጅ ሊያደርግ ቤሪየር አለው። ባይሱ እነዚህ አይነት ነገሮች ሞኖፖሊ ናቸው። ናቹራል ሞኖፖሊ ይባላሉ። በኔቸር ኢንቨስትመንታቸው ኢኒሻል ኢንቨስትመንታቸው በጣም ትልቅ ኮስት የሚጠይቅ ስለሆነ ናቹራል ሞኖፖሊ የሚባሉ ነገሮች ናቸው። ስለዚህ ኤልፓ እንደ ምሳሌ መጠቀስ ይችላል። ምንም እንኳን እንዳልኳችሁ ስቴት ኦንድ ፈርም ቢሆንም ማለት ነው። እንግዲህ ሞኖፖሊ ማለት ነው ካለን what are the key characteristics of monopoly? የሞኖፖሊ ዋና ጸባዮች ቁልፍ ጸባዮች ምንድናቸው የሚለውን a pure monopoly is a market structure where ያዙልኝ a single firm is the only producer of a product with no close substitute። አንድ ፈርም ነው የሚያመርተው፣ የሚሸጣቸው እቃዎች ምንድናቸው? ምንም አይነት ሰብስቲቱት የላቸውም። so its key feature include አንደኛ ሲንግል ሴለር ኤንድ ሜኒ ባየር። ሻጩ ሲንግል ነው፣ ባየሮቹ ግን ብዙ ናቸው። አሁን ኤልፓ ስናይ አንድ ኤልፓ ብቻ ያመርታል 130 ሚሊዮን። እንደ አብዛኛው እንኳን ባይደርሰውም ዝሮ ኤሌክትሪክ ፈላጊ ነው። ሜኒ ባየር አለ ማለት ነው። The monopolist is the only seller of a product and service the entire market. The firm and the industry are the one and the same።
እንግዲህ ምንድነው ባይዘው ኢንዱስትሪ ማለት የግሩፕ ኦፍ ፈርምስ ነው። ግን በሞኖፖሊ ጊዜ ፈርሙም ራሱ ነው ኢንዱስትሪውም ራሱ ነው፣ ሌላ ኮምፒቲተር ስለሌለው ማለት ነው። ስለዚህ ሞኖፖሊ ሲንግል ሴለር ነው፣ መኒ ባየር አለው። ዱ ቱ ዛት ዘ ፈርም ኤንድ ዘ ኢንዱስትሪያል ዋን ኤንድ ዘ ሴም ናቸው ማለት ነው። ኖ ክሎዝ ሰብስቲቲዩት፣ ሞኖፖሊ የሚመርታቸው ምርቶች ሰብስቲቲዩት የላቸውም። ኮንሱመርስ ካን ኖት ፋይንድ ኤ ሲሚላር ፕሮዳክት ቱ ሪፕሌስ ዘ ሞኖፖሊስ ፕሮዳክት። ለምሳሌ ኤሌክትሪክ ፓወር አውቶሪቲ ሰፕላይ የሚያደርገው ኤልፓን የሚተካ ፈልጎ ማግኘት ኢትዮጵያ ውስጥ አይቻልም። ክሎዝ ሰብስቲቲዩት የለውም። ሶስተኛው ፕራይስ ሜከር ነው። ዘ ሞኖፖሊ ሃዝ ሲግኒፊካንት ኮንትሮል ኦቨር ዘ ፕራይስ ቢኮዝ ኢት ኮንትሮል ሰፕላይ። ሰፕላይ የራሱ ስለሆነ ሰፕላዩን ማኔጅ ስለሚያደርግ ኢት ሃዝ ሲግኒፊካንት ኮንትሮል ኦቨር ፕራይስ። በፈለገው ዋጋ ዲተርማይን አድርጎ መሸጥ ይችላል። በፈለገው ጊዜ አይደለ ድሮና ኢትዮ ቴሌኮም ኢቭን አሁን ራሱ መብራት በፈለገው ጊዜ ዋጋ የሚቀይረው በቃ እንትኑ ባየሮቹ በሰፕላየሩ ወይም በሲንግል ፈርሙ ሴት የተደረገውን ፕራይስ ከመቀበል ውጭ ሌላ ምንም አማራጭ የላቸውም። ሶ ባየርስ አር ፕራይስ ቴከርስ ኤንድ ሴለርስ አር ኦር ዘ ሞኖፖሊ አር ፕራይስ ሜከር ነው ማለት ነው። ፌሰስ ኤ ዳውንዋርድ ስሎፒንግ ዲማንድ ከር። ሞኖፖሊ ዳውንዋርድ ስሎፒንግ ዲማንድ ከር ፌስ ያደርጋል። ፐርፌክት ኮምፒቲሽን ሆሪዞንታል ነበር እንደምታስታውሱት። የኛው ግን ዳውንዋርድ ስሎፒንግ ዲማንድ ከር ያደርጋል ቱ ሴል ሞር፣ ብዙ ለመሸጥ ማለት ነው። ኢት መስት ሎወር ዘ ፕራይስ፣ ዞሮ ካልሆነም ኮንሰምፕሽናቸውን ስለሚቀንሱ ማለት ነው። ሌላው ከካራክተር ስቶ የቀጠለ ፕራይስ ዲስክሪሚኔሽን ነው። ሞኖፖል ባይ ዘ ወይ ኤ ፒውር ሞኖፖሊ ካን ዲስክሪሚኔት ኢትስ ከስተመር። ዘ ፈርም ካን ቻርጅ ዲፈረንት ፕራይስስ ቱ ዲፈረንት ከስተመር ፎር ዘ ሴም ፕሮዳክት። አንድ አይነት ምርት እያቀረበ ለተለያዩ ሴግመንት ኦፍ ሶሳይቲ ለተለያዩ ኢንዲቪጁዋሎች የተለያየ ፕራይስ ቻርጅ ማድረግ ይችላል። ከፈለገ እኔን 10 ብር አስከፍሎ አይ ሪሞት ኤሪያ እዛ የሚኖሩትን እኔ 30 ብር ነው ማስከፍለው ማለት ይችላል። ጀስት ፕራይስ ዲስክሪሚኔሽን ኢዝ ፖሲብል ኢን ፒውር ሞኖፖሊ። ሌላው ቤሪየር ቱ ጀስት ኮመን ኢን ሰርቪስስ ላይክ ዩቲሊቲስ ኦር ትራንስፖርት አንደር ሞኖፖሊ ነው። አይዞይ ሞኖፖሊ ብዙ ጊዜ የተለመደው በዩቲሊቲ እና ትራንስፖርት ሞኖፖሊ ላይ ሊያዙ ይችላሉ። የኢትዮጵያ አየር መንገድ አሁን ሀገር ውስጥ እስቲ ሞኖፖሊ ነው። አይዞይ አሁን ባህር ዳር ለሂድ ብል ከኢትዮጵያ አየር መንገድ መጠቀም ውጭ ሌላ ምንም ኦፕሽን የለኝም። ሶ ሞኖፖሊ ነው። ሴት ያደረገውን ፕራይስ መቀበል አለብኝ። ፕራይስም ከፈለገ ዲስክሪሚኔት ማድረግ ይችላል። ለወጣቴን ያልን ማስከፍለው ለሴቴን ያልን ማስከፍለው ብሎ መለያየት ይችላል። ፕራይስ ዲስክሪሚኔት ማድረግ ይችላል። እሱ ማለት ነው ፕራይስ ዲስክሪሚኔሽን ማለት። ቤሪየር ቱ ኢንትሪ ነው። ሞኖፖሊስ አር ፕሮቴክትድ ባይ ስትሮንግ ቤሪየርስ ዛት ፕሪቬንት ኖ ፈርምስ ፍሮም ኢንተሪንግ። እንግዲህ ሞኖፖሊዎች አዲስ ፈርሞች ወደ ገበያ እንዳይገቡ በተለያዩ ነገሮች ምን ያደርጋሉ? ፕሪቬንት ያደርጋሉ ወይም ይደረጋሉ። የመጀመሪያው ሌጋል ሪስትሪክሽን ነው። ላይሰንስ፣ ፓተንት ኦር ኮፒራይት ወይም ገቨርንመንት ላይሰንስ። ለምሳሌ አሁን አንድ ሰው ተነስቶ ኤሌክትሪክ ፓወርን ሰፕላይ ላድርግ ብል ዱ ዩ ቲንክ ላይሰንስ የሚሰጥ ይመስላችኋል? ፓተንት፣ ኮፒራይት? አይ ዶንት ቲንክ ሶ ሌጋል ሪስትሪክሽን አለ። ይህ ሌጋል ሪስትሪክሽን ዞሮ በላይሰንስ፣ በፓተንት፣ በኮፒራይት ሊሆን ይችላል። ሌላው ኢኮኖሚክስ ኦፍ ስኬል ነው። ላርጅ ፈርም ፕሮዲውስ ሞር ኤፊሽንትሊ ዛን ስሞል ኒው ኢንትራንት። ዞሮ እንግዲህ እንዳልኳችሁ ይሄ ናቹራል ሞኖፖሊ አይነት ነገሮች አሉ። ሞኖፖሊዎች ናቹራል ሞኖፖሊ ሊሆኑ ይችላሉ። ሶ ላርጅ ፈርም መሆን አለባቸው። ሞር ኤፊሽንትሊ ኦፕሬት እንዲያደርጉ ከተፈለገ they are to be very large, sufficiently large መሆን አለባቸው። ኒው ኢንትራንት ከሆንክ ምንም ነገር ማድረግ አችልም። አሁን ለምሳሌ ኢትዮጵያ ውስጥ ሳፋሪኮም ኢትዮጵያ የኢትዮ ቴሌኮም ሞኖፖሊ ነገር ሳፋሪኮም ኢትዮጵያ ሲገባ እስከ 10 ዓመት ባይዘይ ጀስት ያው 3 ዓመት ይላሉ ምናምን ብቻ በኪሳራ ነው ራን የሚያደርገው። ምክንያቱም እንደዚህ አይነት ነገሮች ላርጅ ኢንቨስትመንት ኢኮኖሚክስ ኦፍ ስኬል ስለሚጠይቁ ማለት ነው። ኒው ስሞል ኢንተራንት ግን ኢፌክቲቭ አይደሉም። በቃ በኪሳራ ነው ራን የሚያደርጉት። ሶ ሌላው ደግሞ ኮንትሮል ኦፍ ኪ ሪሶርስ። ሌላው የሞኖፖሊ ምንጭ ምንድነው? ኪ ሪሶርስ የሚባሉትን ኮንትሮል ልታደርግ ይችላል። ለምሳሌ አምቦ ሚነራል ዋተር ኦንስ ኤ ዩኒክ ዋተር ሶርስ። ለምሳሌ አምቦ ፍሌቨር፣ አምቦ ጠበል በቃ የተለየ በቃ እንትኑን ኦን አድርጓል። ሪሶርስ ዋተር ሪሶርስ ቦታውን ኦን አድርጓል። ሌላው ኤክስክሉሲቭ ኖሎጂ ነው። ያ ማለት ፈርሙና ፈርሙ የሚያውቀው ብቻ እውቀት አለ። ካምፓኒስ ላይ ኮካ ኮላ ሃቭ ሴክሬት ፎርሙላ ዛት ጊቭ ዘም ኤ ኮርፖሬት ኢች። ለምሳሌ ኮካ ኮላ የኮካ ኮላ ሚስጥር ማንም አያውቀውም ይባላል። ይሄ ምን ይባላል?
ኤክስክሉሲቭ ኖሎጂ ለአንተና ለአንተ ብቻ አንተ የምታውቀው ብቻ እውቀት ማለት ነው። ሴክሬት ፎርሙላ ሊሆን ይችላል። ሌላው ገቨርንመንት ፖሊሲስ ነው። ትሬድ ሪስትሪክሽንስ ኮታስ ኦር ፐርሚትስ ካን ሊሚት ማርኬት ኢንትሪ። ሶ በፒውር ሞኖፖሊ ጊዜ ቤሪየር ቱ ኢንትሪ አለ። የቤሪየር ኢንትሪ ደግሞ በምን ሊሆን ይችላል ሲባል ሌጋል ሪስትሪክሽን ሊሆን ይችላል፣ ኢኮኖሚ ኦፍ ስኬል፣ ኮንትሮል ኦፍ ኪ ሪሶርስ፣ ኤክስክሉሲቭ ኖሎጂ፣ ገቨርንመንት ፖሊሲ ሊሆን ይችላል ማለት ነው። እንግዲህ ምን አየን አሁን? ፒውር ሞኖፖሊ ምንድነው የሚለውን አየን፣ ኤግዛምፕል አየን፣ ካራክተሪስቲኮችን አየን። ከዛ ደግሞ ምን ይመስላል ካራክተሪስቲክሱ ስንል ሲንግል ሴለር አለ፣ ፕራይስ ሜከር ነው፣ ባየሮቹ ፕራይስ ቴከር ናቸው፣ ቤሪየር እንትኑ አለ፣ ክሮስ ሰብስቲቱሽን የላቸውም ጉዶቹ የሚለውን የመሳሰሉትን አየን። ከዛ ግን እስኪ ሞኖፖሊ ምን ፓወር አለው ብለናል? ማርኬት ፓወር አለው፣ ፕራይስን ሜክ የማድረግ ፓወር አለው፣ ከስተመሩን ፕራይስ ዲስክሪሚኔት የማድረግ አቅም አለው ብለናል። ይህ አቅም ከየት ነው የመጣው? ሶርስ ዋት ኢዝ ዘ ሶርስ ኦፍ ሞኖፖሊ ፓወር? ዘ ሶርስ ኦፍ ሞኖፖሊ ፓወር የሚባሉት ምንድን ናቸው የሚለውን እናያለን። አንደኛው ለምሳሌ አምቦ ሚነራል ዋተር ላይ ናሽናል ሶርስ ኮንትሮል ነው። በቃ ዋናውን ምንጩን ከተቆጣጠርከው በቃ የብቻ ማርኬቱን ማለት ትችላለህ። ሶርሱን ከተቆጣጠርክ ማለት ነው። ማንም ምንም ሊያደርግ አይችልም። ሶርሱ አንተ ብቻ በተለይ ኤክስክሉሲቭሊ አንተ ብቻ የምታውቀው ከሆነ ናቹራል ሶርሱን ከያዝክ ምንም ነገር ማድረግ አትችልም ማለት ነው። ሌላው ለምሳሌ አምቦ ሚነራል ዋተር የሚተካ ሌላ ኢትዮጵያ ውስጥ አለ እንዴ? አይ ዶንት ቲንክ ሶ። ስለዚህ ናቹራል ሶርሱ ኮንትሮል ስላደረገ። ሌላው ሞሃ ኤንድ ኮካኮላ ሴክሬት ፎርሙላ አላቸው። ዝሮ ሴክሬት ፎርሙላ አላቸው። ሌላው ፓተንት ነው፣ ሌጋል ፕሮቴክሽን። በቃ አንተ እንደዚህ ካደረግ ማንም የሚነካብህ የለም። ሌጋሊ ፕሮቴክትድ ነህ። ፓተንት አለ ከተባለ ጀስት ፓተንት አለ ማለት ነው። ይሄ እነዚህ ምክንያቶች ናቹራል ሶርሱ ኮንትሮል ማድረግ፣ ኤክስክሉሲቭ ኖሎጂ ኦር ሴክሬት ፎርሙላ ማወቅ፣ ፓተንት ወይም ሌጋል ፕሮቴክሽን፣ እነዚህ ሶስት ነገሮች ምንድን ናቸው? ሶርስስ ኦፍ ሞኖፖሊ ናቸው ማለት ነው። ዘ አባቭ ሜንሽን ካራክተሪስቲክስ ጊቭ ዘ ሞኖፖሊስቲክ ማርኬት ፓወር ምን ይሰጠዋል? ማርኬት ፓወር ይሰጠዋል። allowing it to maintain dominance and earn long-term profit without immediate competition። ናቹራል ሶርስ ኮንትሮል ማድረጉ፣ ሴክሬት ፎርሙላ ማወቁ፣ ኤክስክሉሲቭ ኖሎጂ፣ ፓተንት ላይክ ሌጋል ፕሮቴክሽን ካለው ፈርሙ በቃ ዶሚናንስ ሎንግ ተርም ዶሚናንስ ሆኖ ሎንግ ተርም ፕሮፊት ምን እንዳደርግ እርን እንዳደርግ ዊዛውት ኢሚዲየት ኮምፒቲሽን እንዳይኖርበት ያደርጋሉ ማለት ነው። ባይዘው ሞኖፖሊዎች ፕራይስ ዲስክሪሚኔት ያደርጋሉ ብለን የለ? ሁለተኛ ፕራይስ ዲስክሪሚኔሽን አለ፣ በጣም ሰፊ ነው። ይሄን ማክሮ ኢኮኖሚክስ ዩኒቨርሲቲ ሁለተኛ ዓመት ላይ ትማሩታላችሁ። እኛ አንደኛ ዓመት ላይ የተማርነው በአዲሱ ትምህርት ስራ ትምህርት ሁለተኛ ዓመት ሰከንድ ሴሚስተር በሰፊ ነው የምትማሩት። አንድ ቻፕተር ይዛል። ይሄ እንደ ኢንትሮዳክሽን ነው። ሞኖፖሊ ማለት ምን ማለት ነው የሚለውን ቃሉን በደንብ እንድታውቁት ነው እንጂ የማርኬት ስትራክቸሮች በማክሮ ኢኮኖሚክስ ኮንሴፕት የራሳቸውን የቻሉ አንድ እንትን ናቸው ማለት ነው። ይህን ካየን እስኪ ዲማንድ ከርቭ አንደር ሞኖፖሊ እንይ። ዲማንድ ከርቭ አንደር ሞኖፖሊ ኢን ፐርፌክት ኮምፒቲሽን ኢንዲቪዥዋል ፈርምስ አር ፕራይስ ቴከርስ ዊዝ ሆሪዞንታል ዲማንድ ከርቭ ሚኒንግ ዘይ ካን ሴል ኤኒ ኳንቲቲ አት ዘ ማርኬት ፕራይስ። ፐርፌክት ኮምፒቲሽን ላይ ምን ብለን ነበረ? ፈርሞች ምንድን ናቸው? ፕራይስ ቴከር ናቸው። ፕራይስ ቴከር ስለሆኑ በቃ ማርኬቱ ፕሮቫይድ በሚያደርግላቸው ዋጋ ዘይ ካን ሴል ኤኒ ኳንቲቲ ሊሸጡ ይችላሉ። ዱቱ ዛት ሆሪዞንታል ዲማንድ ከርቭ ፌስ ያደርጋሉ ብለን ነበረ። በት ኢን ኮንትራስት ሞኖፖሊ ኢዝ ዘ ሶል ሴለር። ሞኖፖሊ ብቸኛ ሴለር ነው። ሶ ኢት ሴትስ ዘ ፕራይስ ባይ ቹዚንግ ዘ ኳንቲቲ ፕራይስ። ከፈለገ ይህን ያህል ፕሮቫይድ አድርጌ ይህን ያህል እሸጣለሁ ማለት ይችላል፣ መብቱ ነው። ስለዚህ ፕራይሱ ራሱ ነው በቃ እንደፈለገ ማድረግ የሚችለው። ዘ ሞኖፖሊስት ፌስስ ዘ ኢንታየር ማርኬት ዲማንድ። ምክንያቱም ኢንታየር ማርኬት ዲማንድ ፌስ የሚያደርግበት ዘ ፈርም ኤንድ ዘ ኢንዱስትሪ ናቸው ዋን ኤንድ ዘ ሴም ስለሆኑ ዊች ኢዝ ዳውንዋርድ ስሎፒንግ። ዱቱ ዛት ምንድን ነው የፈርሙ ዲማንድ ከርቭ ዳውንዋርድ ስሎፒንግ ነው ማለት ነው። ስለዚህ ያ ማለት ብዙ ለመሸጥ ፕራይሱን መቀነስ መቻል አለበት ማለት ነው። ዲማንድ ከርቭ ኢን ሞኖፖሊ ቱ ሴል ሞር ዘ ሞኖፖሊስት መስት ሎወር ዘ ፕራይስ። ብዙ እንዲሸጥ ከፈለገ ሞኖፖሊስቱ ፕራይሱን መቀነስ አለበት። ኢፍ ኢት ሬይዝ ዘ ፕራይስ ኢት ዊል ሴል ለስ። ዋጋውን ከጨመረ ብዙ አይሸጥም፣ ምክንያቱም
ምንም እንኳን ዋጋ ተማይ ከሆነ ቢሆንም ላይገዙት ይችላሉ። በቃ አቅም ከሌለን ላንገዛ እንችላለን። ለምሳሌ የኤሌክትሪክ ላይት ዋጋ ከተወደደብን እንትና ቹዝ እናደርጋለን ለማብራት ብቻ እንጠቀምበት እንችላለን ማለት ያ ማለት ነው። ስለዚህ ብዙ ይሸጥ ከፈለገ if it wants to sell more the monopolist must lower the price. If raise the price it will sell less. This trade-off is described by the market demand curve which the monopolist can escape. It must choose a point on the curve. ምን ቹዝ ያደርጋል ማለት ነው? a point on the curve ቹዝ ያደርጋል ማለት ነው። ስለዚህ demand curve of the monopolist ምንድነው? downward sloping demand curve ፌስ ያደርጋል which means the firm the monopolist must lower price to sell more ማለት ነው። to sell more ፕራይሱን ሎወር ማድረግ አለበት። ስለዚህ ዲማንድ ከርቭ ነው ዘ ሞኖፖሊ ብንባል ዳውንዋርድ ስሎፒንግ ዲማንድ ከርቭ ነው ያለው ማለት ነው። እንግዲህ ማቴማቲካል ኤክስፕሬሽኑን ስናየው ሊኒየር ፎርሙን አክቹአሊ ምንድነው? ዲማንድ ከርቭ ምንድነው? p = a - bq ነው። ይሄ የዲማንድ ፎርሙላ ላይ ያየ ነው ማለት ነው። where p is the price, q is quantity demanded or sold, a and b are positive constraint show that as q increase p decrease. እንግዲህ a and b ናቸው ፖዚቲቭ እንትን ናቸው ፖዚቲቭ ኮንስትሬንትስ ፓራሜትርስ ናቸው። ነገር ግን ማይነስ ሳይን የሆነው ስሎፓ ኔጌቲቭ የሆነችው ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኦር ኳንቲቲ ሶልድ ስለሆነ ማለት ነው። ዳውንዋርድ ስሎፒንግ ነው የምታየው። ስለዚህ ሞኖፖሊስት ዲማንድ ከርቭን ስናየው ፕራይስ ኦን ዘ ዋይ አክሲስ ኦን ዘ ቨርቲካል ዋይ አክሲስ ኤንድ ኳንቲቲ ኦን ዘ ሆሪዞንታል ኤክስ አክሲስ ስናየው downward sloping ይሆናል ማለት ነው። so if the monopolist want to sell more it must lower the price ብዙ መሸጥ ከፈለገ ዋጋውን መቀነስ ስላለበት ሞኖፖሊው ምን ያደርጋል ማለት ነው? downward sloping demand curve ፌስ ያደርጋል while the perfect competition horizontal ነው ብለን ነበር ማለት ነው። ይሄን ዲማንድ ከርቭን ካየን እስኪ revenue function of monopoly የሚለውን ስናይ the revenue of a firm are the receipt that it obtains from selling its product. የሞኖፖሊ revenue ምንድነው? ዝሮ ያቀረባቸውን ፕሮቫይድ ያደረጋቸውን በመሸጥ የሚያገኘው ገቢ ነው revenue ሶስት አይነት ካታጎሪዎች አሉት። just like perfectly competitive market, pure monopoly ማርኬትም ሶስት አይነት revenueዎች አሉት። total revenue, average revenue and marginal revenue ማለት ነው። total revenue is the total amount of money a company receives from the sale of a given quantity of its product. total revenue ማለት ነው ሞኖፖሊው ለገበያ ያወጣቸው any amount of given amount of the product አለ እነዛም በመሸጥ የሚያገኘው ገቢ total revenue ወይም ጠቅላላ ገቢ ይባላል። total amount of money company receives from the sale of given quantity of a product ማለት ነው። It is obtained by multiplying unit price of the commodity and quantity of that product sold. እንግዲህ እንዴት ይገኛል? ለገበያ ያወጣው የምርት መጠን ሲባዛ እያንዳንዱን የሸጠበት ዋጋ ማለት ነው። ያ ማለት total revenue is equal to price times quantity where p price of the product ነው q quantity of the product sold ነው። ያ ማለት እንግዲህ unit price of the commodity times quantity of the product ማለት ነው። እንግዲህ from the demand function ምንድነው? ከላይ መጀመሪያ ላይ price equal to a - bq ብለናል። price equal to a - bq ብለናል። እንግዲህ ይሄን ከቶታል revenue price times quantity ከሚለው ሰብስቲቱት እናደርገው total revenue is equal to a - bq የዲማንድ ከርቡ ወይም የp ማለት ነው times q። ስለዚህ total revenue is equal to aq - bq square ይሆናል ማለት ነው። ስለዚህ total revenue under monopoly price times quantity ነው። price ማለት ደግሞ a - bq ነው። ስለዚህ a - bq in place of q ስናስገባው total revenue is equal to a - bq times q ይሆናል which means aq - bq square ይሆናል ማለት ነው። ይሄ የቶታል revenue ምንድነው? የቶታል revenue ማትማቲካል ፈንክሽን ነው ማለት ነው። ሁለተኛው revenue ምንድነው ብለናል? average revenue ነው። ሶስት አይነት revenue አለ ስላለ ማለት ነው። average revenue ይባላል። ይህ ማለት ነው revenue per unit sold ወይ mean revenue ማለት ይቻላል። ባይዞ mean revenue ማለት ይቻላል። it is calculated by dividing the total revenue of a product amount
it is calculated by dividing the total revenue by the amount of product sold አጠቃላይ ያገኘውን total revenue ለአጠቃላይ ለሸጠው ምርት ማካፈል ማለት ነው average revenue is equal to total revenue times quantity which means total revenue ደግሞ price times quantity ነው ሲካፈል ለኳንቲ ይሆናል ስለዚህ average revenue is equal to price times quantity ሲካፈል quantity is equal to price እስቀደም እንበናል ሰብስቲት አድርገን አግኝተናል ያ ማለት total revenue AQ minus BQ square አድርገናል አግኝተናል divide by Q which means A minus BQ ይሆናል ማለት ስለዚህ በሞኖፖሊ ጊዜ average revenue እና price ተመሳሳይ ናቸው ማለት ነው average revenue እና price ተመሳሳይ ናቸው in monopoly average revenue and the price of the product are the same which means average revenue per unit received by the seller from the sale of a commodity እንግዲህ በሞኖፖሊ ጊዜም average revenue እና price ምንድናቸው ማለት ነው እኩል ናቸው ለምን እኩል ሆኖ ብንል average revenue per unit received by the seller from the sale of the commodity ስለሆነ ማለት average revenue የሚገኘው ዝሮ received by the seller from the sale of the commodity ስለሆነ ማለት ነው ስለዚህ average revenue equals the price of the product ጊዜ እኩል ነው ማለት ነው ሌላው marginal revenue ነው the change in total revenue from selling one more unit marginal revenue ማለት ነው the change in total revenue from selling one more unit additional sale በማድረግ ሞኖፖሊስቱ የሚያገኘው revenue ምን ይባላል marginal revenue ይባላል marginal revenue is equal to change in total revenue by change in quantity which is equal to change in total revenue ማለት PQ times Q divided by change in Q it falls faster than average revenue due to the price drop needed to sell extra unit እንግዲህ marginal revenue ምን ያደርጋል fall faster than KAR በፈጠነ መልኩ ምን ያደርጋል ፌል ያደርጋል ለምን due to the price drops needed to sell extra unit በቃ ኤክስትራ ዩኒት ለመሸጥ ፕራይሱ መቀነስ አለበት ማለት to sell more the monopolist must reduce the price ስላለ due to that marginal revenue falls faster than average revenue ማለት ነው marginal revenue can also be estimated as the change in total revenue with the slope of n units of a product instead of n minus 1 units of the product just like perfect computation ላይ እንዳየነው marginal revenue በሌላ means calculate ማድረግም እንችላለን ያ ማለት ምን ማለት ነው አለን change in total revenue with the sale of n units of a product which means total revenue of n instead of n minus 1 units ያ ማለት total revenue at n minus 1 ማለት ነው marginal revenue ያ ማለት total revenue by selling n units of a product ሲቀነስ total revenue by selling n minus 1 units of a product ነው ማለት ነው ስለዚህ marginal revenue በዚህ ሚንስም ማግኘት እንችላለን ማለት ነው ለምሳሌ እንደ ኤግዛምፕል ይሄን ሰንጠረዥ ስናይ ኳንቲቲ ከ0 እስከ 8 አለ ፕራይስ አለ total revenue አለ average revenue አለ marginal revenue አለ ኳንቲቲው 0 ላይ ሲሆን ፕራይሱ 11 ነበር ዝሮ ኳንቲቲ ማለት 0 ነው ምንም አልሸጠም ፕራይሱ ምንም ይሁን ዝሮ average revenue total revenue marginal revenue አይገኝም ምክንያቱም ምንም አልሸጠም ምንም ኳንቲቲ ስላልሸጠ አንድ ኳንቲቲ ሲሸጥ ፕራይሱ 10 አደረገው total revenue 10 አደረገው average revenue ዝሮ ምን ማለት total revenue ሲካፈል ለኳንቲቲ ነው 10 ሲካፈል አንድ 10 ይሆናል marginal revenue change in total revenue by change in quantity ነው ያ ማለት change in quantity ከአንድ ሲቀነስ 0 አንድ ነው የሚሆነው 10 ይሆናል ማለት ነው አትሁለት ላይ ፕራይሱ ቀነሰ ያው to sell more it must lower the price ስለሆነ ማለት ነው ይቅርታ አትሁለት ላይ ፕራይሱ 10 ሆነ total revenue ይቅርታ ፕራይሱ 9 ሆነ total revenue 18 ሆነ ምክንያቱም total revenue ምንድነው price times quantity 2 ሲባዛ በ9 ማለት ነው average revenue which means total revenue divided by quantity which means 18 ሲካፈል 9 ይሆናል marginal revenue 8 ይሆናል ያዙልኝ 8 ይሆናል at quantity 3 ፕራይሱ 8 ሆነ
ቶታል ረቨኑ ፕራይስ ታይምስ ኳንቲቲ 3 ሲባዛ በ8 24 ይሆናል። አቨሬጅ ረቨኑ ቶታል ረቨኑ ዲቫይድ ባይ ኳንቲቲ 24 ሲካፈል ለ3 8 ይሆናል። ማርጂናል ረቨኑ ቼንጅ ኢን ቶታል ረቨኑ ዲቫይድ ባይ ቼንጅ ኢን ኳንቲቲ ቼንጅ ኢን ቶታል ረቨኑ 24 ሲቀነስ 18 ስንት ነው? 6 ኳንቲቲውስ 3 ሲቀነስ 2 1 ስለዚህ 6 ሲካፈል ለ1 6 ይሆናል። አሁን ይሄን ላሳያችሁ የፈለኩት ምንድነው አቨሬጅ ረቨኑ ከ10 ወደ 9 ወደ 8 ወደ 7 ነው የቀነሰው። ማርጂናል ረቨኑስ ከ10 ወደ 8 ወደ 6 ወደ 4 ያ ማለት ነው ላይ ማርጂናል ረቨኑ ፎልስ ፋስተር ዛን አቨሬጅ ረቨኑ ዱቱ ዘ ፕራይስ ድሮፕ ኒድስ ቱ ሴል ኤክስትራ በየለ አሃው ስለዚህ ማርጂናል ረቨኑ ከአቨሬጅ ረቨኑ በጣም በፍጥነት እየቀነሰ ነው ያለው ወይም ለስ ነው። ያ ማለት ማርጂናል ረቨኑ ከርቭ ኢዝ ቢሎ አቨሬጅ ረቨኑ ከርቭ አንደር ሞኖፖሊ ነው ማለት ነው። ይችላል ያሳያችሁ ስለፈለኩ መጀመሪያ 10 ነበሩ ከዛ ይሄኛው 9 ሲሆን ይሄኛው በፍጥነት 8 ሆነ። ይሄኛው 8 ሲሆን በፍጥነት 6 ሆነ። ይሄኛው 7 ሲሆን በፍጥነት 4 ሆነ። ስለዚህ እዚህ ቴብል ላይ ምን ያለን አንደኛ ማርጂናል ረቨኑ ፋስተር ዛን አቨሬጅ ረቨኑ እንደሚቀንስ አንድ ሁለተኛ ደግሞ ቶታል ረቨኑ ፕራይስ ታይምስ ኳንቲቲ እንደሆነ አቨሬጅ ረቨኑ ፕራይስ ታይምስ ኳንቲቲ ዲቫይድ ባይ ኳንቲቲ ማለት ቶታል ረቨኑ ዲቫይድ ባይ ኳንቲቲ እንደሆነ ማርጂናል ረቨኑ ደግሞ ቼንጅ ኢን ቶታል ረቨኑ ዲቫይድ ባይ ቼንጅ ኢን ኳንቲቲ እንደሆነ ኳልኩሌት እንደሚደረግ ላሳያችሁ የፈለኩት ማለት ነው። ይሄ አኮርዲንግሊ በዚህ መሰረት ካልኩሌት ማድረግ እንችላለን። ሌላው ረቨኑ ፈንክሽን ኦፍ ሞኖፖሊ ስናይ the total revenue curve of the monopolist firm has an inverse U-shape የሞኖፖሊ ቶታል ረቨኑ ከርቡ ምንድነው? ዩ-ሼፕድ ነው። first increase with the quantity of sales reaches its maximum and finally decreases when the quantity of sale increases። እንግዲህ ከታች እንደምናየው ማርጂናል ረቨኑ አለ፣ አቨሬጅ ረቨኑ አለ። ማርጂናል ረቨኑ ቢሎው አቨሬጅ ረቨኑ ያያችሁ ነበር። አሁን ይሄው እንደምታዩት አቨሬጅ ረቨኑ ከርቭ ከማርጂናል ረቨኑ ከርቭ ምንድነው? ታች ነው። ቶታል ረቨኑ ውስጥ መጀመሪያ ጨመረ፣ it first increase with the quantity of sale ጨመረ፣ ማክሲመም ደረሰ and finally decreases when the quantity of sales increase። quantity of sale ሲጨምር ይቀንሳል፣ እየቀነሰ ይሄዳል ማለት ነው። ስለዚህ a monopolist firm average revenue and marginal revenue curve are both downward sloping decrease with sales quantity just like demand curve ማለት ነው። ስለዚህ ይሄ ግራፍ ምን ያሳያል? ቶታል ረቨኑ አቨሬጅ ረቨኑ እና ማርጂናል ረቨኑ ከርቭስ ኦፍ ዘ ሞኖፖሊ ያሳያል። እንዳልኳችሁ ማርጂናል ረቨኑ ከቶታል ረቨኑ በታች ነው። it drops faster than average revenue because a price just ብዙ ለመሸጥ ፕራይስ ስለሚቀንስ ማለት ነው። ቶታል ረቨኑ መጀመሪያ ኢንክሪዝ ያደርጋል፣ ማክሲመም ይደርስና with the quantity of sales increase ያደርግ ይቀንሳል ማለት ነው። ስለዚህ ይሄን መያዝ አለባችሁ ግልጽ ስለሆነ ማለት ነው። እስኪ ከዛ ይሄን ካየን እስኪ እንደ ሪካፕ እና ሰመሪ ስናይ ሞኖፖሊ ዋን ፈርም ነው። just it is one firm producing goodies which have no close substitute። so አንድ ፈርም ነው፣ ምንም አይነት ክሎዝ ሰብስቲቲዩት የላቸው ምርቶቹ። ማርኬት ፓወር ኦቨር ፕራይስ ኤንድ አውትፑት ሞኖፖሊ በፕራይሱና በአውትፑቱ ማርኬት ፓወር አለው፣ ኤክስትሪም ማርኬት ፓወር አለው። ፕራይስን ምን ያደርጋል? ሜክ ማድረግ ይችላል ማለት ነው። የፈለገውን አማውንት መጨመር መቀነስ ይችላል። ሌላው ሰስቴይንድ ባይ ቤሪየር ቱ ኢንትሪ አለ። ሌጋል ሊሆን ይችላል፣ ኢኮኖሚ ኦፍ ስኬል ሊሆን ይችላል። በቃ በኤኒ ሚንስ ቤሪየር አለ ወደ ማርኬቱ ማለት ነው። በከርቡ ደግሞ ስናይ ማርጂናል ረቨኑ ከአቨሬጅ ረቨኑ ያንሳል እንዳየ ነው። the marginal revenue curve is below the average revenue curve which means MR less than AR and total revenue follows U-shape። total revenue U-shaped follow ያደርጋል። መጀመሪያ ይነሳል፣ ከዛ በኋላ ምን ያደርጋል? ይወርቃል ማለት ነው። ስለዚህ በዚህ የዛሬውን ሌሰናችንን እናጠናቃለን። በመቀጠል ወደ ሁለት ይቀርና ማርኬት ስትራክቸር፣ ሞኖፖሊስቲክ ኮምፒቲሽን እና ኦሊጎፖሊ እነሱን እናያለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ጥያቄ ካላችሁ በስልኬም በኢሜይልም
አለሁኝ መገኘት እችላለሁ። በሱ ኮሚኒኬት ልታደርጉ ትችላላችሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮ እንድትከታተሉ እየጋበዝኩ የዛሬውን ክላስ እዚህ አጠናቅቃለሁ። ሰላም ሁኑልኝ።